እስከ 2004 ዓመተ ምህረት ድረስ የአሜሪካ መንግስት አንድ ትልቅ ሚስጥር ደብቆ ነበር እና ይሄ ሚስጥር ሲወጣ ብዙዎችን አስደንግጦ ነበር። ወደ ዛሬው ታሪክ ከመሄዳችን በፊት ዲስክሌመር ብለናል። የዛሬው ኮንቴንት ትንሽ ሴንሲቲቭ ነው። አንዳንድ ጊዜዎቹ ቪዲዮዎች እንግዲህ ያለው መርደር ደም ምናምን አለውና ለዚህ አይነት ነገር ሴንሲቲቭ የሆናችሁ ሰዎች ባታዩ ተመክራለሁ። እንደዚሁም ደግሞ ከኦዲዮ ይቅርታ ጠይቃለሁ። ጉፋን እየጀመረ ነው። ድምጼ ኖርማል አይደለም እና ታግሳችሁ አዳምጡኝ ዛሬ እና ኮሜንትም ላይ ደግሞ አንዳንድ በርከት ያሉ ጥያቄዎች አሉ። ለምንድነው ቶሎ ማትሰራው? ለምንድነው ቶሎ ማትለቀው የሚሉ አንዳንድ ጥያቄዎች አሉ። ያው ቢዚ ከመሆን አንፃር ነው። በሳምንት አንድ ቪዲዮ ለመልቀቅ እየሞከርኩ ነው። ክላስ አለ፣ ስራ አለና ትንሽ ተደራረበብኝ። በእርግጥ አሁን በቅርቡ ክላስ ጨርሳለሁ። በሳምንት 2 ቪዲዮ 3 ቪዲዮ እየለቀኩኝ እንግዲህ ክሳችኋለሁ። የዛሬው ቪዲዮ መጨረሻውን የማትጠብቁት ነው። አስገራሚ ታሪክ ነው። ትንሽም ያው ሴንሲቲቭ ነው እንደነገርኳችሁ፣ ግን የሚገርም ታሪክ ነው። ወደ ዛሬ ታሪክ ከመሄዳችን በፊት ለማታውቁኝ ማኪር እባላለሁ። በዚህ ቻናል እውነተኛ ታሪኮችን እያነሳን እናያለን። እውነተኛ ታሪኮች፣ የወንጀል ታሪኮች በዚህ ዙሪያ ያነሳን እናያለን። እንደዚህ አይነት ኮንቴንት የሚመቻችሁ ሰዎች የኛን ቤተሰብ መቀላቀል እንዳትረሱ። ኦልሬዲ የኔ ቤተሰብ የሆናችሁ ሰዎች ደግሞ ቪዲዮ ስለቅ ቶሎ እንዲደርሳችሁ የደውል ምልክቷን ማብራት እንዳትረሱ። ላይክ፣ ሼር፣ ኮሜንት ያደረጋችሁ ስለምታበረታቱን ደግሞ በጣም አድርጌ አመሰግናለሁ። እንደዚሁም የሜምበርሺፕ ፕሮግራሙን ጆይን ማድረግ ይቻላል። ይህን ታሪክ አይታችሁ ከተመቻችሁ ቪዲዮ ሜምበርሺፕ ፕሮግራማችንን ጆይን አድርጉ። እስኪ እንደተለመደው ይህንን ቪዲዮ ላይክ ማድረግ እንዳትረሱ። ቢያንስ 1000 ላይክ ለዚህ ቪዲዮ እንጠብቃለን። ቀጥታ ወደ ታሪኩ። ታሪካችን ወደ ቺቺጂማ የምትባል ትንሽ ለብቻው ያለች ደሴት ይወስደናል። ከጃፓን በ500 ማይሎች ርቀት ላይ የምትገኘው ይቺ ደሴት በሁለተኛው የዓለም ጦርነት ወቅት ለጃፓን ጦር ወሳኝ ቦታ ነበረች። በሁለት ተራራዎች ጫፍ ላይ ግዙፍ የራዲዮ ማማዎች ተተክለው ነበር። እነዚህ ማማዎች ደግሞ ለጃፓን ጦር ለመገናኛም ሆነ ለስለላ እጅግ አስፈላጊ ነበሩ። ለዚህም ነው ቺቺጂማ በወቅቱ እስከ 25000 በሚደርሱ ወታደሮችና ትልልቅ የአየር መቃወሚያ መሳሪያዎች በጥብቅ የምትጠበቀው። አሜሪካኖች የዚህን ቦታ ወሳኝ ጠቀሜታ ስለተረዱ ደሴቷን ከጃፓኖች ለመንጠቅ ፈለጉ። ግን የወታደራዊ አማካሪዎቻቸው ማስጠንቀቂያ ግልጽ ነበር። ቀጥተኛ ወረራ በሁለቱም በኩል ከፍተኛ እልቂት ሊያስከትል ይችላል እና ጃፓን መጨረሻ ላይ መከላከል እንደምትችል ግልጽ ነበር። ስለዚህ የተለየ ስልት ያስፈልጋቸው ነበር። መፍትሄውም የራዲዮ ማማዎቹን በቦምብ ደብድቦ የጃፓንን የመገናኛ መስመሮች መቁረጥ ነበር። በ1944 ዓመተ ምህረት ሰኔ ላይ 2 የአሜሪካ የጦር አውሮፕላኖች ወደ ቺቺጂማ ደሴት ተጠጉ። ደሴቷ ሙሉ በሙሉ እንደከበቧት ሲያረጋግጡ አብራሪዎቻቸው ታወሮቹን እንዲያጠቁ ትዕዛዝ ተሰጠ። ነገር ግን ጃፓኖች በጀግንነት ተዋጉ። የአየር መቃወሚያቸው ተኩስ የአሜሪካ ተዋጊ አውሮፕላኖች ወደ ማማዎቹ እንዳይጠጉ አደረገ። ለወራትም ተደጋጋሚ ተልእኮዎች ሳይሳኩ ቀሩ። የአሜሪካ አዛዦች ዘመቻው ቀላል እንደማይሆን ቢረዱትም እየወሰደው ያለው ጊዜ ግን ግራ ያጋባቸው ነበር። ይሁን እንጂ የደሴቷን ስትራቴጂያዊ ጠቀሜታ ከግምት ውስጥ በማስገባት ማማዎቹ እስኪወድቁ ድረስ ተጨማሪ ጥቃት ማዘዝ ብቸኛው አማራጭ እንደሆነ ግልጽ ነበር። በዚያው መስከረም ወር የቺቺጂማ ታወርን ለመምታት ከተላኩት ፓይለቶች መካከል በወቅቱ በአሜሪካ ባህር ኃይል ታሪክ ውስጥ ትንሹ የ20 ዓመቱ ጆርጅ ይገኝበታል። ጆርጅ እድሜው ትንሽ ቢሆንም ለውጊያ አዲስ አልነበረም። ከዚህ በፊት በርካታ ጥቃቶች ላይ ተሳትፏል። እንዲያውም በአንደኛው ተልኮ አውሮፕላኑ ተመቶበት ከመቀመጫው ተወንጭፎ ውቅያኖስ ውስጥ ወድቆ መትረፍ ችሏል። ወደ ቺቺጂማ ደሴት በሚበርበት ዕለት ማለዳ ላይ ከራዲዮ ቴክኒሽያኑ ዴልማር እና የበር ላይ ተኳሹ ቴድ ጋር አውሮፕላን ውስጥ ገባ። የጆርጅ ፕሌን ከሌሎች 10 ፕሌኖች ጋር መንደርደር ጀመረ። መሬት እንደለቀቁ ወዲያውኑ የጠላት አየር መቃወሚያ እንዳያያቸው ጆርጅ የበረራ ከፍታውን ወደ 8000 ጫማ ከፍ አደረገ። ለሁሉም አብራሪዎች የተሰጠው ትዕዛዝ ግልጽ ነበር። በ8000 ጫማ ከፍታ እየበረሩ ወደ ደሴቷ መጠቃት። ለጥቃቱ ሲቃረቡ ከፍታቸውን ዝቅ በማድረግ ማማዎቹ ላይ ቦምብ ጥለው እንደገና ወደ ነበሩበት ከፍታ በመመለስ ከደሴቷ መራቅ ነበር። ጆርጅ የዚህ አይነት ተልዕኮ ከዚህ በፊት ሰርቶ ስለሚያውቅ ከፍታውን ዝቅ ማድረግ የጀመረው የመጀመሪያው ሰው ነበር። ከፍታቸው ትንሽ እንደቀነሰ ደሴቷ በአየር መቃወሚያ ተኩስ ተናጠች። ጆርጅ ወደታች እየተምዘገዘገ የአየር መቃወሚያዎቹ ወደ እሱ እየተኮሱ ያለ በመሃል የሚያበረው አውሮፕላን ከጎኑ እንደተመታ ይመለከታል። ቢሆንም አውሮፕላኑ በጥሩ ሁኔታ እየበረረ እንደሆነ የተሰማው ጆርጅ ለቴድ እና ዴል እንዲጠነቀቁ እያስታወሰ በትዕዛዙ መሰረት እስከ 3000 ጫማ ከፍታ ድረስ ወርዶ እሱ እንዲመታው የታቀደው ማማ ላይ 500 ፓውንድ የሚመዝኑ ቦምቦችን በትክክል ጣለባቸው። ታወሮቹም ወዲያው ፈነዱ። በኋላም የጆርጅ አውሮፕላን በእሳት ነደደች። የበረራ ፍጥነቷም እጅግ ተዳክሞ ነበር። ለቴድ በድጋሚ እንዲጠነቀቁ እያሳሰበ የከፍታ መቀየሪያውን ዘንግ ወደ ራሱ በመሳብ ራሱንና ጓደኞቹን ከደሴቷ
ከደሴቷ በማራቅ ውሃ የተሸፈነ አካባቢ ለመድረስ መታገል ጀመረ። ደሴቷን ገና ከመውጣቱ ግን የሞተሩ ድምፅ ጸጥ ሲልና ከፍታቸውን እያጡ ሲመጡ አስተዋለ። ከዚህ በፊት ህይወት በዚህ አይነት ሁኔታ ፈትናው የነበረው ጆርጅ የወንበር ማስፈንጠሪያውን ቁልፍ በተቻለ መጠን ከጠላት ርቆ ካልተጫነ ዞሮ የጠላት ክልል ውስጥ እንደሚያርፍና አደጋ ውስጥ እንደሚወድቅ እንዲሁም እንደሚያዝ ጠንቅቆ ያውቃል። ስለዚህ እስከ መጨረሻዋ ደቂቃ ድረስ የከፍታ መቆጣጠሪያ ዘንጉን ወደ ራሱ ስቦ እንደያዘው ነበር። አውሮፕላኗ ዝቅ እያለች ለውቅያኖሱ ወለል እየተቃረቡ ሲመጡ እነ ቴድ አሁን መዝለል እንዳለባቸው በጩኸት ነገሩ። በዚሁ መሃል ቀሪዎቹ የአጥቂ ቡድን ጓደኞቻቸው እየዘለሉ ራሳቸውን ለማዳን እየሞከሩ ነበር። ጆርጅ ግን ይህ በፍጹም አይደረግም አለ። የውሃው ወለል ለእይታ ግልጽ መሆን ሲጀምርና ለሁሉም ነገር የረፈደ ሲመስል ጆርጅ በመጨረሻ ዝለሉ የሚል ትዕዛዝ ሰጠ። ከዛም መቆጣጠሪያዎቹን ሁሉ በመልቀቅ ወደ አውሮፕላኑ በር ሮጦ ሄደ። አውሮፕላኑም ውሃ ውስጥ ከመግባቱ በፊት እንደምንም ፓራሹቱን በመዘርጋት ህይወቱን ማትረፍ ቻለ። ውሃ ውስጥ ከገባ በኋላ ሽቅብ እየዋኘ የውሃው ላይኛው ክፍል ሲደርስ ፓራሹቱ ውሃውን አልብሶታል። ጆርጅም ትንፋሽ ለማግኘት ከፓራሹቱ ጋር መታገል ነበረበት። ፓራሹትን ከትከሻው ላይ አላቆ አካባቢውን ስቃኝ አውሮፕላኑ ወደ ውሃው እየሰጠመ ተመለከተው። ውቅያኖሱ ላይ እየዋኘ ቴድና ዴልን በአይኑ ሲፈልግ ተአምር በሚመስል ሁኔታ አውሮፕላኑ ካረፈበት ቦታ ብዙም ሳይርቅ የአደጋ ጊዜ መንሳፈፊያ አየ። ነገር ግን የነ ቴድ ፓራሹትም ሆነ ራሳቸው እነ ቴድ ሊታዩት አልቻሉ። በስማቸው እየተጣራ ሊያገኛቸው ቢሞክርም ምንም አይነት ምላሽ ግን አላገኘም። ጓደኞቹን እየፈለገ ያለው ጆርጅ ወደ ደሴቱ ፊቱን ሲያዞር የሚያስደነግጥ ነገር ተመለከተ። ከደሴቷ ጠርዝ አካባቢ የጃፓን አሳሽ ጀልባዎች በፍጥነት ወደ እሱ አቅጣጫ እየመጡ ነበር። እሱንና ሌሎች ከሱ ጋር ጥቃት ፈጽመው ለማምለጥ የሚሞክሩ የአሜሪካ ወታደሮችን ፍለጋ እየመጡ እንዳሉ ገባው። ስለዚህ ጆርጅ ፊቱን አዙሮ የአደጋ ጊዜ መንሳፈፊያው ላይ በደረቱ ተኝቶ በእጆቹ ውሃውን እየቀዘፈ በቻለው ፍጥነት ከደሴቷ መራቅ ጀመረ። በዚህ ሁሉ ሰዓት ግን የጓደኞቹን ስም መጥራት አላቆመም ነበር። ጆርጅ ያላወቀው አንድ ነገር ቢኖር ቴድም ሆነ ዴል ከአደጋው መትረፍ አለመቻላቸውን ነበር። አንደኛው ከአውሮፕላኑ መዝለል ሳይችል አውሮፕላኑ ሲከሰከስ፣ አንደኛው ደግሞ መዝለል ቢችልም ፓራሹቱን ከመዘርጋቱ በፊት ወድቆ ሁለቱም ሞተው ነበር። ጆርጅ ጓደኞቹን እንደማያገኛቸው ብቻ ሳይሆን እሱም ፈጣኖቹን የጃፓን ጀልባዎች በዋና እንደማይቀድማቸው ተስፋ መቁረጥ ጀመረ። በግራ መጋባትና በተስፋ መቁረጥ መዋኘቱን አቁሞ መንሳፈፊያው ላይ ተቀምጦ የማይቀረውን መያዙን መጠባበቅ ጀመረ። በጭንቅላቱ እያሰበ ያለው ደግሞ ስለ ቴድና ዴል ብሎም እንዴት ለመዝለል እንዲዘገዩ ሀሳብ መስጠቱ የተሳሳተ ውሳኔ እንደነበር ነው። ለራሱ ምናልባት በእኔ ምክንያት ሞቶ ይሆናል ሲል አሰበ። ከዛ ሚስቱ ትዝ አለች። ድጋሚ ላይተያዩ እንደሚችሉ ማስታወሰ። አሁን ጃፓኖች ከቀድሞ የበለጠ እየቀረቡ እንደመጡ ያስተዋለው ጆርጅ ራሱን ለማይቀረው ምርኮ አዘጋጀ። ነገር ግን ጃፓኖች ጆርጅ ጋር ከመድረሳቸው በፊት የአሜሪካ የጦር አውሮፕላኖች የአካባቢውን ሰማይ እንደ ደመና ጋረዱ። ጆርጅ ያለበትን ቦታ አልፈው ወደ ደሴቷ በመቅረብ ወደ ጃፓናውያን ጀልባዎች ቁልቁል ቦምብ ያዘንቡ ጀመር። ጆርጅ በመገረም እድሉን በማመስገን ፊቱን አዙሮ በቻለው ፍጥነት እየዋኘ ከደሴቱ መራቅ ጀመረ። ጃፓናውያን ከላይ በመጣባቸው ድንገተኛ ጥቃት እንደተጠመዱ ጆርጅ ያለውን ሁሉ አቅም አሟጦ ለ2 ሰዓታት ሳያቋርጥ ዋኘ። ከዛም በጣም ከመድከሙ የተነሳ እግሮቹና እጆቹ ውሃ መቅዘፍ የማይችሉበት ነጥብ ላይ ደረሰ። ከቆይታም በኋላ በድካም መንሳፈፊያው ላይ ጋደም እንዳለ ከውሃው የሚወጣ ነገር ድምጽ ሰማ። ዞር ሲል የአሜሪካ ሰርጓጅ መርከቦች ከውሃው ብቅ ሲሉ ተመለከተ። ወዲያው የሰርጓጅ መርከቡ ልዑካን ያለበት ድረስ በመምጣት ከመንሳፈፊያው ላይ አንስተው ወደ መርከቦቹ አስገቡት። በዚህ መልኩም ህይወቱ እንደገና ለመትረፍ ቻለ። ከጆርጅ ቴድና ዴል ውጪ አውሮፕላናቸው ስለተጎዳ ዘለው ራሳቸውን ለማዳን የሞከሩ ሌሎች 8 የአሜሪካ ወታደሮች ነበሩ። አካላቸው ስላልተገኘ ውሃ ውስጥ ሰጥመው እንደሞቱ ይታመን ነበር። ግን ይህ ፍጹም ውሸት ነበር። የአሜሪካ መንግስት ወዲያውኑ ምን እንደደረሰባቸው አውቆ ነበር። ሆኖም ዝርዝር ሁኔታዎቹ እጅግ በጣም አሰቃቂ በመሆናቸው ለማንም ላለማሳወቅ ወሰነ። በተለይም የተጎጂዎቹ ቤተሰቦችና የቅርብ ሰዎች በጭራሽ እንዳይሰሙ ተደረገ። ምክንያቱም ትክክለኛውን ነገር ቢሰሙ እጅግ የከፋ ሐዘንና የስለንቦና ስብራት እንደሚገጥባቸው ስላመኑ ነበር። እናም የእነዚህ 8 ወታደሮች አሟሟት ዝርዝር ከፍተኛ ሚስጥር ሆኖ ቆየ። ከ60 ዓመታት በኋላ ግን በ2004 ዓ.ም ጄምስ ብራድሊ የተባለ ጸሐፊ ጃፓን በሁለተኛው የዓለም ጦርነት ስለሰራቻቸው ወንጀሎች በቀረበባት ክስ ጓም ውስጥ በተካሄደ ችሎት የቃለ ጉባኤ የጽሑፍ ቅጅ ላይ የጃፓን ጦር መሪዎች 8ቱን ወታደሮች ምን እንዳደረጓቸው የሰጡትን ቃል አገኘ። የሞታቸውንም ዝርዝር ሁኔታ ልንገራችሁ። ከጆርጅ ውጭ ያሉት 8 ወታደሮች ከአውሮፕላናቸው የዘለሉት ከደሴቷ ብዙም ሳይርቁ ውሃው ላይ ነበር። ይህ ደግሞ ከደሴቷ ብዙም ሳይርቁ ከጠላት ሳይሸሹ እንዲያልፉ አረጋቸው። አሜሪካውያን ነፍስ አድን ቡድኖች ደርሰው ጆርጅን ከማዳናቸው በፊት ጃፓኖች አግኝተዋቸው ወደ ደሴቷ ወስደዋቸው ነበር። ጃፓኖች ለበርካታ ወራት በማማዎቹ ላይ በሚጣሉ ቦምቦች ሲደበደቡ ስለኖሩ
በአሜሪካኖች ላይ ትልቅ ቂም ይዘው ነበር። መበቀልም ይፈልጉ ነበር። እናም በድንገት 8 የጦር እስረኞች ያለምንም ጠባቂ እጃቸው ላይ ሲወድቁ ምንም ይፈጠር ይመስላችኋል? በደሴቷ አንድ አካባቢ ተጠርንፈው ከታሰሩ በ24ኛው ሰዓት ከተሳሪዎቹ አንዱ የሆነውን ከሎንግ ቢች ካሊፎርኒያ የመጣውንና የ19 ዓመቱን ማርቭ መርቻንትን አንድ ጃፓናዊ አዛዥ ጎትቶ ካስቆመ በኋላ ወደ ጦር ካምፑ ማዕከላዊ ቦታ እያዋከበ ወሰደው። እዚያም ከዛፍ ጋር እንዲታሰር ተደረገ። የጦር አዛዡ ሁሉንም ወታደሮች እንዲደበድቡት ፈቀደላቸው። ሙሉ ቀን በማርቭ አጠገብ ያለፈ ወታደር ሁሉ እጁን እስኪያመው ድረስ እየደበደበው ወደ ጉዳዩ ሲመልሱ አለ። ከዛፍ ጋርም የታሰረው ማርቭ ምንም ነገር ማድረግ የሚችለው ነገር አልነበር። ቀሪዎቹ 7 እስረኞች ደግሞ ይሄ ሁሉ ሲሆን እንዲያዩ ይደረጉ ነበር። አዛዡ ግን መጥቶ ማርቭን ፈተውና 7ቱን አሜሪካውያን እንዳይንቀሳቀሱ ከነገራቸው በኋላ ከሌሎች የጃፓን ወታደሮች ጋር በመሆን ማርቭን ከጓደኞቹ ነጥለው ወደ ጫካ ገብተው በቅርብ ወደ ተቆፈረው መቃብሩ እየነዱ ወሰዱ። ማርቭም ከመቃብሩ አጠገብ ሰይፍ የያዘ ሰው ተመለከተ። ጃፓኖች ማርቭን ወደ ጉድጓዱ አስጠግተው እንዲንበረከክ ካስገደዱት በኋላ የመጨረሻ ሲጋራውን እንዲያጨስ ፈቀዱለት። ማርቭ በእርጋታ ሲጋራውን አጭሶ እንደጨረሰ ባለሰይፉ ሰው የአይን መሸፈኛ ካለበሰው በኋላ አንገቱን እንዲለጥጥ ነገር። እሱም እንዳደረገ አንገቱን በሰይፍ ወዲያውኑ ቀላው። ከዚያም ሬሳውን ጉድጓዱ ውስጥ ቀበሩት። በዚያው ምሽት ሰውን በማሰቃየት ሱሱ የሚታወቀው ሰካራሙ የጃፓን ጦር ከፍተኛ ጄኔራል ዮሺዮ ታቺባና ከጓደኞቹ ጋር እየጠጣ ጥሩ ጊዜ እያሳለፈ ነበር። በኋላም አንድ ሐሳብ ብልጭ አለለት። ይህም ሐሳብ በሱሪያ ያሉትን ወታደሮች ሰብስቦ ሁሉም የተዋጊ ልብ እንዳላቸው ዛሬ ማሳየት እንዳለባቸውና ይህንን ማድረግ የሚችሉት የሰው ስጋ መመገብ ሲችሉ መሆኑን ነገራቸው። ከዛም የማርቭን አስክሬን ከተቀበረበት ጉድጓድ እንዲያወጡ አዘዛቸው። በተመሳሳይ ሰዓትም ከግል የቀዶ ጥገና ሐኪሞቹ አንደኛውን አስጠርቶ ወደ ማርክ ጉድጓድ እንዲሄድና ከአስክሬኑ ላይ ጭኑን ቆርጦ ለአንደኛው ምግብ አብሳይ እንዲሰጥ አደረገ። አብሳዩም የማርቭን ጭን በመጠቀም የሰራውን ምግብ ለታጂባናና አብረውት ላሉት ከፍተኛ የጦር መኮንኖች አብስሎ አቀረበላቸው። እንደ ታጂባና አመለካከት በማጣፈጫ ቅመሞች የተሰራው የማርቭ ስጋ ጣፋጭ ነበርና ወታደሮቹ ተጨማሪ ስጋ ቆርጠው እንዲያመጡለት አዘዘ። እንዳለውም ተደረገለት። ማርቭ ላይ የተደረገው ሁሉ ከተደረገ ከአንድ ወር በኋላ ታቺባና እሱም ሆነ ወታደሮቹ ተጨማሪ የሰው ስጋ መመገብ እንዳለባቸው ወሰኑ። ምክንያቱም ሁሉም ወታደሮች አንድ ወታደር የሰው ስጋ በተመገበ ቁጥር ጠንካራና ደፋር እንዲሁም ጤናው በቀላሉ የማይታወቅ ይሆናል የሚል እምነት እያደረባቸው ስለመጣ ነበር። ስለዚህም ከአሜሪካውያኖቹ እስረኞች መካከል ጥቂቱን ገለው መብላት እንዳለባቸው ወሰኑ። ከዛም 7ቱን አሜሪካውያን ወደ ተኩስ መለማመጃው አምጥተው አሰለፏቸው። ወዲያው አንደኛው የጃፓን ወታደር ከማዙሪ የመጣውን የ25 ዓመቱን ፍሎይድ ጎትቶ ከመሃላቸው መርጦ በማውጣት ከጥቂት ጃፓናዊ ጓደኞቹ ጋር ሆነው አጅበውት የተኩስ መለማመጃው የኢላማ ቦታ ጋር በሚገኙ ቋሚ ጣውላ ላይ ጥፍንግ አድርገው አሰሩ። ያዘዘው ሁሉ ሲከናወን ቆሞ ሲከታተል የነበረው ታጂባና አሁን ደግሞ በአካባቢው ያሉ ወታደሮች በየተራ እየሄዱ ጠመንጃቸው አፈሙዝ ጋር በሚገኙ ጩቤ እንዲወጉት ትዕዛዝ ሰጠ። ወታደሮቹ እየሄዱ በተደጋጋሚ ሆዱ ላይ የወጉት ፍሎይድ ወዲያውኑ ህይወቱ አለፈ። ለዚሁ ዓላማ የቀዶ ጥገና ሐኪም ያመጣው ታቺባና ሐኪሙ አሁን በህይወት ያሉትን 6 አሜሪካዊ እስረኞች አይናቸው እያየ የፍሎይድን ጉበትና የሐሞት ከረጢት እንዲያወጣ አረገ። ከዚያም እነዚህን የፍሎይድ የሰውነት ክፍሎች ሳይበላሹ ብዙ ለማቆየት በምግብ ማሸጊያ ውስጥ ተቀለሉ። በዚህ ሰዓት ቀሪዎቹ እስረኞች በፍርሃት እየተንቀጠቀጡ ቀጣዩ የጃፓኖች እርምጃ ምን ሊሆን እንደሚችል እያሰላሰሉ ነበር። ብዙም ሳይቆይ ከአዛዦቹ አንደኛው ከእስረኞቹ መሃል አንድ ሰው እየጎተተ ወጣ። አሁን የተመረጠው ሰው አርል ቫውን የተባለ ከቴክሳስ የመጣ የ22 ዓመት ወጣት ነበር። እንደ ሌሎቹ ጓደኞቹ የስቃይ ሞትን መሞት ያልፈለገው አርል የአሜሪካ የባህር ኃይል አባላትን ለአገራቸውና ለተቋሙ ያላቸውን ታማኝነት ለመግለጽ የሚጠቀሙበትን መፈክር ጮክ ብሎ በመጥራት ወደ አንገቱ እየጠቆመ ቶሎ እንዲገሉት እነሱን መለማመጥ ጀመረ። ጃፓኖች ልመናውን ችላ ብለው ፍሎይድ ታስሮ በተደጋጋሚ ወደ ተወጋበት ጣውላ ሊወስዱት መታገል ጀመሩ። አርል ግን በቀላሉ የሚረታ አልነበረ። በርካታ ወታደሮች እየታገሉ ሊያንቀሳቀሱት ቢሞክሩ በተደጋጋሚ አንገቱን ያስረዘመ አንገቱን ቆርጠው እንዲገሉት መማጸን ጀመረ። በመጨረሻም ትግሉ የሰለቸው አንድ ወታደር ጉትቶ በጉልበቱ ተንበርክኮ እንዲያጎነብስ ካረገው በኋላ አንገቱን ቆርጦ ገደለው። ይህ ሁሉ ከሆነ በኋላ ድጋሚ ሐኪሙ መጥቶ የአርልን ጉበትና ሐሞት ልክ ለፍሎይድ እንዳደረገው አድርጎ በማሸጊያ ተቀለለው። በኋላም የቀረውን የፍሎይድና የአርል አካል ወደ ማብሰያ ክፍል ላከው። የዚያን ምሽት ሁሉም ደሴቷ ውስጥ የነበሩ ከፍተኛ የጦር አመራሮች እራታቸውን የበሉት ከነዚህ በሁለት አሜሪካውያን ስጋ ከተዘጋጀው ምግብ ነበር። እነ ፍሎይድ ከተገደሉ በጥቂት ቀናት ውስጥ ሁሉም በተመሳሳይ ሁኔታ በየተራ የጓደኞቻቸው እጣ ደረሳቸው። ከሁሉም በኋላ የቀረው የመጨረሻው አሜሪካዊ እስረኛ ግን ይህም ሲበዛብህ ነው ተብሎ እንደ ጓደኞቹ አይነት ሞት አልነበረም የሞተው።
በህይወት እያለ አካላቱን በየተራ በቀዶ ህክምና እያወጡ ፊት ለፊቱ እያበሰሉና እየበሉ ቀስ በቀስ ሞቶ መበላት የሚችል ምንም አካል እስከማይኖረው ድረስ አሰቃይተው ገደሉት። ይህን ያደረጉበት ምክንያት ደግሞ ስጋው ሳይበላሽ ብዙ እንዲቆይ ስለፈለግን የሚል ነበር። ጦርነቱ ከተጠናቀቀ በኋላ ጄኔራል ታቺባናን ጨምሮ ሌሎች 34 የጃፓን ወታደሮች በ8 ታጋቾች የጦር እስረኞቻቸው ላይ ያደረሱት በደል ተከሰው ፍርድ ቤት ቀረቡ። ሁሉም በተከሰሱበት ወንጀል ጥፋተኛ ሆነው ተገኙ። በሰቀላት ተቀጥተው እዚያው የጦር ፍርዱ በተሰጠበት ጉዋም ከተማ ምንም የመቃብር ስፍራቸው ላይ ምልክት ሳይደረግበት እንዲቀበሩ ተደረገ። ሌሎች በዚህ ወንጀል ላይ ተዘዋዋሪ ተሳትፎም የነበራቸውም ሆነ ወንጀሉ ሲፈጸም እያዩ ምንም ያላረጉ ግለሰቦች ላይም ክስ ተመስርቶ በእስር ተቀጡ። ጆርጅ ለጥቂት ሊያመልጥ ስለቻለበት ቺቺጂማ ውስጥ ስለተፈጠረው ዘግናኝ ወንጀል ሲሰማ እድሜው 80 ዓመት ደርሶ ነበር። ማንኛውም ይሄ ታሪክ የሰማ ሰው እንደሚሰማው ጆርጅ ታሪኩ ሲነገረው የሚሰቀጥጥ ስሜት ተሰምቶታል። ከሱ በተጨማሪ ግን ብቻውን በመትረፉ የተሰማው የጥፋተኝነት ስሜት እጅግ ከባድ ነበር። በእርግጠኝነት መናገር የምንችለው ነገር ግን ጆርጅ በመትረፉ ያገኘውን ሁለተኛ ህይወት በጭራሽ አላባከነው። ጆርጅ ከቺቺጂማ ደሴት በህይወት ባይመለስ ኖሮ በ3ኛው የአሜሪካው ፕሬዝዳንት የነበረው ጆርጅ ደብሊው ቡሽ አይወለዱም ነበር። እንግዲህ ውድ ተመልካቾቼ የዛሬው ታሪክ ይሄንን ይመስል ነበር። እስካሁንም ድረስ ቪዲዮ ላይክ ካላደረጋችሁት ላይክ ማድረግ እንዳትረሱ። በሚቀጥለው እውነተኛ ታሪክ እስከምንገናኝ ሰላም ጤና ቆዩ እያልኩኝ እዚህ ጋር ያለውን ታሪክ ካላያችሁት መመልከት እንዳትረሱ። ሁልጊዜ እንደምላችሁ ከወንጀል ራቁ።